አዲስ አበባን በአጠቃላይ የገቢዋን ሁኔታ የኢኮኖሚ እንቅስቃሴዋን እድገት ስናይ ከአዲስ አበባ ከተማ ገቢ አሰባሰብ አንፃር ብቻ መታየት የለበትም። ለሀገሪቱ ጂዲፒ እያደረገች ያለውን አስተዋጽኦ ማንሳት ተገቢ ይሆናል። አዲስ አበባ ከሀገሪቱ ጂዲፒ ከ40 እጅ በላይ ነው አስተዋጽኦ እያደረገች ያለችው። ይሄ በየጊዜው የመጣ ትልቅ ለውጥ በብዙ እጥፍ ከ8 እጥፍ በላይ እድገት አሳይቷል ማለት ነው ከለውጡ በፊት ከነበረው አንፃር። በዛው ልክ የአዲስ አበባ አመታዊ በጀትና አመታዊ ገቢ ያው እኩል ነው። በራሷ ገቢ የምትተዳደር ከተማ እንደመሆኗ መጠን ወደ 30 ቢሊዮን አካባቢ ነበረ 2010 ላይ የአዲስ አበባ አመታዊ በጀትም የምትሰበስበውም ገቢ ይሄው 30 ቢሊዮን ነው የነበረው። እዛ ላይ ደርሶ ነበር። 2017 አሁን የምንገኝበት መጋቢት ላይ ወደ 150 ቢሊዮን ሰብስበናል። በተቀሩት ወራቶች የቀረውን ሰብስበን 230 ቢሊዮን በዚህ አመት መሰብሰብ እንደምንችል አቀደን እየሰራን ነው፣ እየተሳካም ነው ያለው። ይሄ የሚያሳየው ከ8 እጥፍ በላይ የገቢ እድገት መምጣቱን ያሳያል። ይሄንን ስናደርግ ህዝባችን ላይ ግብር በመጫን አይደለም ያመጣ ነው፣ የግብር ፍትሃዊነትን በማረጋገጥ ነው። ግብር የሚከፍሉና የማይከፍሉ እንዳሉ በከተማችን በጥናት አረጋግጠን ግብር መክፈል ስርዓት ውስጥ የሌሉትን ወደ ግብር ክፍያ ስርዓት ውስጥ በማስገባት የታክስ መሰረቱን ማስፋት፣ ታክስ የማይሰበሰብባቸው የንግድ እንቅስቃሴዎችና የሚገኙ ገቢዎች ነበሩ። ይሄ ደግሞ የከተማዋን ገቢ የሀገሪቷን ጂዲፒ ከማሳደግ አንፃር ብቻ ሳይሆን መታየት ያለበት በግብር ከፋዩ መካከል ልዩነትን የሚያመጣ ከመሆኑ አንፃር ኢፍትሃዊነትን ያነክሳል። በሌላ በኩል ደግሞ ተጠቃሚው ማህበረሰብ ዝቅተኛ ገቢ ያለው ማህበረሰብ በኢፍትሃዊነት መርህ አንፃር ፍትሃዊነት የሚነክሰው ካለው የተሻለ ገቢ ከሚያገኘው ተሰብስበው ዝቅተኛ ገቢ ላለውና ምንም ገቢ ለሌለው በሚሰጠው አገልግሎትና በሚዘረጋው መሰረተ ልማት ፍትሃዊነትን ማዳረስ ስራ ነው። የግብር ስርዓት ይሄ ነው። መንግስትም በዋናነት አንዱ መሰረታዊ የሚያስፈልግበት ምክንያት ይሄ ነው። ስለዚህ ይሄንን ከማድረግ አንፃር ጥሩ ለውጥ መጥቷል። እንግዲህ 8 እጥፍ ማለት በ7 አመታት ውስጥ ቀላል አይደለም። በየአመቱ ከእጥፍ በላይ እያደገ መምጣቱን የሚያሳይ ነው። ይሄም ሆኖ ግን ከተማ የምታመነጨውን ከእንግዲህ ለጂዲፒ አስተዋጽኦ ከምታረገው አንፃርና የምታመነጨውን የገቢ ያክል በደንብ ተሰብስቧል የሚል መደምደሚያ ላይ የሚያደርስ ሆኖ አላገኘነውም። የበለጠ እየተሰራ የሚሄድ ነው የሚሆነው።